የበሽታ ምልክቶች ከመታየታቸው በፊት ቅድመ የጤና ምርመራ ማድረግ ተገቢ እንደሆነ ይነገራል። ሆኖም ግን በሀገራችን ቀድሞ የጤና ምርመራ የማድረግ ልምድ ዝቅተኛ እንደሆነ ይነሳል። ጥሩነሽ ቤጂንግ አጠቃላይ ሆስፒታልም ከሚሰጠው የሕክምና አገልግሎት በተጨማሪ ተላላፊና ተላላፊ ያልሆኑ በሽታዎችን የመለየት ስራ በቋሚነት እየሰራ ይገኛል። ሆስፒታሉም እንዲህ ያለውን ችግር ለመቅረፍ በፊት አውራሪ አንደኛ ደረጃ ትምህርት ቤት ግቢ ውስጥ በመገኘት ከየካቲት 18 ጀምሮ ለአጠቃላይ ተማሪዎች የቅድመ ጤና ምርመራ የማድረግ ስራ እየሰራ ነው። ታማቸው አይደለም ጤና ድርጅቶች ላይ መሄድ ያለባቸው አሁን ያለን የጤና ሁኔታ ምን ይመስላል ብሎ ሰው ራሱን ማወቅ አለበት። ልጆች ራሳቸው ይሄንን አይዲያ ሊያመጡ ስለማይችሉ እኛ ወደ ትምህርት ቤቶች ላይ በመሄድ ያላቸውን ፋይንዲንግ ሳይታወቅላቸው ቆይቶ የሆነ ሰዓት ላይ ምልክት ማሳየት ይጀምራሉ። ስለዚህ ያ ከመሆኑ በፊት እኛ ትምህርት ቤቶች ላይ በመሄድ ልጆችን ይሄንን ልየታ እንሰራላቸዋለን ማለት ነው። በጣም ኮምፕሊኬትድ ወይም ውስብስብ በሚሆንበት ሰዓት ነው ብዙ ጊዜ ወላጆች ልጆቻቸውንም አይተው ወደ ሆስፒታል የሚወስዱትና ያ ነገር ሳይፈጠር በፊት ወይም ደግሞ በእኛ ተርም ሰብ ክሊኒካል በምንልበት ወይም ደግሞ በሽታው በደንብ አድርጎ በሚያሳይበት ሰዓት ሳይሆን ፒክ መደረግ ባለበት ነገራቶችን ፒክ አድርገን ቀድመው ምርመራና እንዲሁም ደግሞ ሕክምና ማግኘት የሚችሉበትን መንገድ መክፈት ነው ዋና ዓላማችንና በዚህ ተከታታይ ቀናት ስናደርግ የነበረው ይሄንን ነው። ሆስፒታሉ በትምህርት ቤት ውስጥ ቅድመ የጤና ምርመራ ከማድረግ ባለፈም የተለያዩ የጤና እክሎች ያሉባቸውን ልጆች ሕክምና የመስጠት ስራ በሆስፒታሉ እንደሚሰራ ተገልጿል። በጣም ብዙ የተለያዩ ችግሮችን አግኝተናል። ቅድም እንደነገርኩሽ በጣም ብዙ የእይታ ችግር ያለባቸው በቃ እዚህ ደረጃ ድረስ ይደርሳሉ ብለን የማናስባቸው ህፃናቶች ማየት እስኪያቅታቸው ድረስ እንደዚህ አይነት ችግሮችን አግኝተናል። ብዙ ዲቨሎፕመንታል ዲሌ ወይንም ደግሞ የእድገት ችግር እኩል የመረዳት ችግር ያለባቸው ልጆች አሉ። የምግብ እጥረት ያለባቸው ልጆች አሉ። የስነ ልቦና ችግር ያለባቸው ልጆች አሉ እና የተለያዩ ችግሮችን የቆዳ ችግር ያለባቸው ልጆች አሉና እነዛን በቀጣይ ወስደን ትሪት ለማድረግ ነው ያሰብነውና በጣም ፋይዳው ብዙ ነው። የሁለት ልጆች እናት የሆነችው ጸጋነሽ ፍሬው ልጆቿ ህመም ካላጋጠማቸው በስተቀር ወደ ጤና ተቋም ሄዳ ምርመራ አድርጋ እንደማታውቅ ትናገራለች። ልጇ ሆስፒታሉ ባመቻቸው ነፃ የጤና ምርመራ የጤና ሁኔታዋን ለማወቅ እንደረዳትም ታነሳለች። በእርግጥ እኔም ቢሆን ሳማት ነው እንጂ አልወስዳትም። ሙሉ ምርመራ መደረጉ አሪፍ ነው። ምክንያቱም እኛ ካላማቸው በስተቀር አንወስድም። በጣም ብዙ ጠቀሜታ አለው። ማወቁ አሪፍ ነው። ልቤና የችልኝ ወዲና የችልኝ ከዚህ በፊት ምንም ነገር እንደዚህ አይነት ምርመራ ተደርጎልኝ ነው። ልጆች ህመማቸው ሳይታወቅላቸው በትምህርት ቤት ውስጥ በርካታ ችግር ያጋጥማቸዋል። ታዲያ እንዲህ ያለውን ችግር ለመቅረፍ አስቀድሞ ምርመራ የማድረግ ስራ በትምህርት ቤት መደረጉ ጉልህ ሚና አለው ተብሏል። በመማር ማስተማር ሂደት ላይ ህፃናቶች በርከት ያሉ ቁጥር ያላቸው ህፃናቶች ላይ የማየት ችግር ያለባቸው ህፃናቶች አሉ። በርከት ያለ ቁጥር ያላቸው የመስማት ችግር ያላቸው ልጆች አሉ። በርከት ያሉ ህፃናቶች ላይ የእድገት ውስንነት እንዲሁ በቀላሉ አይተመታያቸው እድሜያቸውና ያላቸውን ፊዚካል ወይም ደግሞ ሰውነታቸውን የማይመጣጠን ሁኔታዎች ላይ ይታያሉ። ብዙ ነገሮች ናቸው። ስለዚህ የዚህ ምክንያት ሊሆናል ብዬ ነው የማስበው። እኔ ገና በዚህ እድሜያቸው ቶሎ ብለህ ወደ ምርመራ ወደ ህክምና ያለ መውሰድ ችግር አለ። ያንን በማወቅም ባለማወቅም ሊሆን ይችላል። በኢኮኖሚ እጥረት ሊሆን ይችላል። ቅድመ ምርመራ ማካሄዱ ወይም ፕሪቬንቴሽን ማካሄዱ ልጆች ገና በሽታ ከጀመራቸው በኋላ ከጀመራቸው እንዳይቀጥል ለመግታት ባጭሩ ይጠቅማል። በሽታ መጀመሪያ ላይ በደንብ በማይታይበት ሰዓት ላይ ወላጆች ትንሽ ላይከታተሉ ይችላሉ። በብዙ ምክንያት ሊሆን ይችላል። ሶሻልም ሊሆን ይችላል። ሶሾ ኢኮኖሚክ ስታተስም ሊሆን ይችላል። ጊዜም ከማጣትም የመሳሰሉ ነገራቶች አሉና አንዳንድ በሽታዎች ኤርሊየር ወይም ደግሞ ቀድሞ ቢታዩ ፕሮግረሳቸው ወይም ደግሞ ይሄ ውጤታቸው የተሻለ ይሆናል ምርመራ ተደርጎላቸው መድኃኒት ሲሰጣቸው። ስለዛ በጣም የተወሳሰበ ለማከም አስቸጋሪ በሚሆንበት ሰዓት ከሚታከሙ ቀድሞ ቢታወቅ ወይም ደግሞ በህክምና ላይ ፕሪቨንቲቭ ሜዲሲን ወደሚባለው ነገር ብንመጣ የማህበረሰባችንን ችግር በበለጠ ተደራሽ ማድረግ እንችላለን። ሆስፒታሉ በትምህርት ቤት ውስጥ ቅድመ የጤና ምርመራ ከማድረግ ባለፈም የተለያዩ የጤና እክሎች ያሉባቸውን ልጆች ህክምና የመስጠት ስራ በሆስፒታሉ እንደሚሰራ ተገልጿል።